ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ ምንድነው በቪዲዮ መምጣት ለምን አስፈለገ ግዴታ ነው የምር አረጋለሁ የእውነት በጣም ማረጋው የግድ ነው አረጋለሁ ህይወቴን አበጥብጣው በቃ አንተ ደግሞ ካሜራውን አጥፋ አይ እንደዛ የሚባል ነገር የለም አጥፋልኝ ካሜራውን እኔ አልፈልግም መቀረጽ አልፈልግም በቃ ስለፈለግሽ አይደለም በቃ ሳላቅ የገባሁበት ነገር ነው ስለሚቀመጥ ፋይል የለም ይጠፋል አጥፋው ቪዲዮ አይጠፋም አይደለም ችግር የለም ካሜራውን አጥፋው ልቀቀኝ ፋሲል ልቀቀኝ እንዲጠፋ በፍጹም ይሄን ነገር ሀይሚ አታደርግም ማለት ነው። ምክንያቱም ሀይሚ ብሩክን ነው የምትወደው ከብሩክ ውጪ ወደ ውጪ ማለት ነው። ከብሩክ ውጪ ማንንም እንደማትፈልግ ሁላችንም ጠንቅቀን እናውቃለን ማለት ነው። ብሩክን በጣም እንደምትወደውና እንደምታፈቅረው እናውቃለን ማለት ነው። ስለዚህ ይሄ ነገር ምንድን ነው ትላላችሁ? ፕራንክ እያደረጓት ነው ወይ ሀይሚን ፕራንክ እያደረጓት ነው ወይም ብሩክን እንትን እያሉ ነው ፕራንክ እያደረጉት ነው ማለት ነው እንጂ በፍጹም ሀይሚ ይሄንን ታረጋለች ብዬ አላስብም። ምክንያቱም ልጁ እንደሚለው ከሆነ አመት ከምናምን ከኔ ጋር አሳልፈሻል፣ አመት ከምናምን አብረን ብዙ ነገር አድርገናል። ስለዚህ እስከ ዛሬም የታገስኩሽ ከዛሬ ነገ አንቺ ተነግረዋለሽ እያልኩ ነበረ፣ አንቺ ግን ልትነግሪው አልቻልሽም ለምን እያለ ጥያቄ እያቀረበላት ነበር ማለት ነው። እንግዲህ እሷም ደግሞ አልፈልግህም፣ ከአንተ ጋር መኖር አልፈልግም፣ ለአንተ ጊዜ መስጠት አልፈልግም፣ ምክንያቱም አልፈልግህም ብዬ ነግሬሃለሁ እኔ የምወደው ብሩኬን ነው ጊዜ የምሰጠውም ለብሩክ ነው ካንተ ጋር ምንም አይነት ነገር የለኝም ብለዋለች ማለት ነው። እንግዲህ ያው ከባድ ነው ግን ፕራንክ ነው ብዬ አስባለሁ። ያው የነሱ ነገር አይታወቅም። ዩቲዩበሮች እንግዲህ አንዴ በዚህ ሲሏቸው አንዴ በዚህ ነው የሚመጡት ወይም የምንመጣው ማለት ነው። እና እንግዲህ ያው እንድትጠራው አድርጓል ማለት ነው። ሀይሚ ብሩክን ደውላ እንድትጠራው አደረገ። እንግዲህ ብሩክም ከመጣ በኋላ የተፈጠረው ነገር እሷም እሱም ለመናገር ንገረው አትንገረው ንገረው አትንገረው እየተባባሉ መጨረሻ ላይ ብሩክ እዚህ ድረስ ና ብላችሁኝ ምንድን ነው አትንገረው ንገረው የምትባባሉት? ስለዚህ ንገሪኝ ሀይሚ እያላት እንግዲህ እየተርተበተበች ቀና ብላ ለማየት እንኳን ብሩክን አልደፈረችም ማለት ነው። እንግዲህ ብሩክም ንገሪኝ ምንድን ነው እያለ በግድ አስገድዶ እንድትነግረው አድርጓታል ማለት ነው። እንዴት ይህን ሁላ ትደብቅኛለሽ? እንዴት እንደዚህ ታደርጊያለሽ? ምን ማለት ነው? ይሄ ሁሉ ላይፍ ቀልድ ነው ወይ እያላት ነበር ማለት ነው። ይቅርታ እና እንግዲህ ሀይሚም ቀና ብላ ብሩክን ለማየት በጣም እንትን ብላለች ማለት ነው። ምክንያቱም እንግዲህ ጥፋተኛ ነች መሰለኝ ብቻ አላቅም። እኔ ግን ከብሩክ ውጭ ይሄን ነገር ታረጋለች ሀይሚ ብዬ አላስብም። ምክንያቱም ሀይሚ ብሩክን ነው የምትወደው። አንድ ሴት ደግሞ አንድ ወንድ ከወደደች ሌላ ጋር ትሄዳለች ብዬ አላስብምም አላቅምም። ወይስ በመሀላቸው ክፍተት በነበረ ጊዜ ነበር ይሄ ልጅ የምታወራ የነበረው? አልገባኝም። ቆይ እኛ ስናቃት ሀይሚን ከብሩክ ጋር ነው እና ስለዚህ በመሀላቸው ክፍተት ነበረ። እንዴት ሊገባ ቻለ ይሄ ልጅ? እኔ ግራ ገብቶኛል ማለት ነው። ምክንያቱም ከብሩክ ጋር ከሆነች ልጁ በምን ምክንያት ወደ ሀይሚ ህይወት መጣ ነው? ከብሩክ በፊት ነበር የሚተዋወቁት ማለት ነው። ብቻ አልገባኝም እንዴት እንደሆነ ምን ማለት ነው። ግን በመሀል እንግዲህ ክፍተት ፈጥረው ባለፈው በዛ ሰዓት ገብቶ ይሁን ልጁ አላቅም። ለማንኛውም አመት ከምናምን አሳልፈናል እያለ ነው እንግዲህ ብሩኬና እሷ ራሱ አመት ከምናምን ሆኗቸዋል እንዴ? አላቅም እውነት። ኧረ ባለፈው አመት ሆነ ነው ምናምን እያሉ ነበር መሰለኛው። እና ለማንኛውም ወጣም ወረደ ሀይሚ ከብሩክ ውጭ ማንንም አትፈልግም። እና ማን ነበር ስሙ? ይሄ ልጅ ስሙም አልተያዘልኝም። እና አትልፋ ማለት ነው አትልፋ። ሀይሚና ብሩኬ በብዙ ነገር ውስጥ አልፈዋል ማለት ነው። ስለዚህ ዛሬ ደግሞ አንተ እንደዚህ መተህ ብታረጋቸው በፍጹም ሊለያዩም ሆነ ምንም ሊሉ አይችሉም ማለት ነው። ስለዚህ ብሩክና ሀይሚ አንድ ላይ ናቸው ማለት ነው። ብሩክን ከሀይሚ የሚለየው ማን ነው በሚለው ዩቱበሮች እንግዲህ ያው ተሰባስባችሁ ሽምግልናችሁን ፊርማችሁን አስቀምጡ ማለት ነው። ስለ ብሩኬና ስለ ሀይሚ ማለት ነው። ምክንያቱም ሀይሚና ብሩክ መለያየት የለባቸውም እያላችሁ ፊርማችሁን ቁጭ
እንደዛ ነው ማለት ነው። ሌላው እንግዲህ ብሩኬ ግን ልጁን ስልክህን ስጠኝ ብሎ ስልኩን ተቀብሎት ሄዷል ማለት ነው። እንግዲህ ምን እንደሚፈጠር አናውቅም። ቀጣዩን ቪዲዮ ደግሞ ዛሬ ማታ እንጠብቃለን ወይም ነገ እንጠብቃለን ማለት ነው። በሰላም ተስማምተው በፍቅር ከሀይሚ ጋር እንደሚመጡ ተስፋ እናደርጋለን ማለት ነው። እኔ እንጃ ሲጀመር ሀይሚና ብሩክ በጣም ምርጥ ጥንዶች ናቸው። እንደዚህ የሚለያያቸው በቀላል የሚለያዩ ልጆች አይመስሉኝም ማለት ነው። ስለዚህ ይሄ ልጅ ባይለፋ ጥሩ ነው ማለት ነው። ፋይሉ እኔና አንቺ ጋር ይቀመጣል። አንቺ ከነገርሽው ለብሩክ ፋይሉንም አለቀውም ሚዲያ ላይ። ስለዚህ ለብሩክ አንቺ መጀመሪያ መንገር ይኖርብሻል። እስከ ዛሬ ድረስ ዝም ስላልሽው ራሱ በጣም ተናድጄብሻለሁ። ስለዚህ ለብሩክ ንገሪው። ለብሩክ ካልነገርሽው ግን ፋይሉን ሚዲያ ላይ አወጣዋለሁ ብሏል ማለት ነው። እንግዲህ ከልጁ ጋር ስልካቸውን ተለዋውጠው ያው ያለውን ነገር ተስማምተው ይመስለኛል ፋይሉን ሰጥቶት ብሩኬ የለቀቀው። ከባድ ነው እንግዲህ ብሩኬ ያው ይቅርታ እንደምታደርግላት ተስፋ አለን ማለት ነው። ምክንያቱም እንግዲህ በመሀላችሁ ወይ ክፍተት ኖሮ ይሆናል። ከአንተ በፊት የነበረ ህይወት ደግሞ ከሆነ የራሱ ጉዳይ ነው። ምክንያቱም ይሄ ከአንተ በፊት የነበረ ነው በቃ። ስለዚህ አሁን ያለችው ከአንተ ጋር ነው። አንተን መርጣለች። ከአንተ ጋር ነው መሆን የምትችለው ማለት ነው። ስለዚህ ይህን ያክል ብዙ እንትን የሚላ ግን በመሀላችሁ ከሆነ የገባው ትንሽ አስቸጋሪ ነው የሚሆነው። አላቅም ብቻ ለመፍረድ ከባድ ነው። ሀይሚ ግን ይህን ታደርጋለች ብዬ እኔ አላስብም። ምክንያቱም እኔ እንጃ እኔ አላቅም። እውነት ግራ ገባኝ። በሀይሚ የሆነ ነገር ለማለት ግራ ገባኝ። እውነት ይሄ ነገር ፕራንክ ነው ብዬ ነው የምደምድመው ማለት ነው። ስለዚህ ፕራንክም ቢሆን ደስ ይለናል ማለት ነው እና እንደዚህ ታደርጋለች ብዬ በፍጹም አላስብም። ይመስለኛል ሀይሚና ልጁ ተነጋግረው ብሩኬን ፕራንክ ለማድረግ 3-4 ቪዲዮ እንደባለፈው ለማሰራት ፈልገው ይመስለኛል። ለማንኛውም እንግዲህ ብሩኬ ቻለው ማለት ነው። ሀይሚ እንደዚህ ታደርጋለች ብዬ በፍጹም አላስብም። ስለዚህ ማለት ነው አንተም ክፉ ነገር ሳይወጣ ከሀይሚ ጋር አብረህ ቀጥል ነው የምለው ማለት ነው። እንግዲህ የእኔ ቤተሰቦች ደግሞ ላይክ ሼር አድርጉ። ላይክ ሼር የማታረጉት ለምንድን ነው? እስማ እናንተ ቪዲዮን እያያችሁልኝ አይደለም። እንደገና ደግሞ ሼር የማረግላችሁ ልጆች ለምንድን ነው ሼር የማታደርጉት? እውነት ሼም እኮ ነው እንዴ! ሼር ሲደረግላችሁ ሼር አድርጉ፣ ላይክ አድርጉ። ምንድን ነው ችግሩ? ጉድ እኮ ነው። እና ለማንኛውም እኔ ከምሬ ነው የምላችሁ፣ እውነት ሼር አድርጉ ማለት ነው። ሼር የሚደረግላችሁ ልጆች ሼር ይደርሳችኋል፣ ሁሉ ነገር ይደርሳችኋል። ስለዚህ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። አዎ አለዛ አጥቤ ነው ማሰጣችሁ ማለት ነው። እወቁ። እኔ ተሳዳቢ አታድርጉኝ ማለት ነው። ምክንያቱም እናንተ ስትሳደቡ ነው ማለት ነው። ስትሰደቡ ነው ልክ የምትገቡት ማለት ነው። ለዛ ነው። እና ለማንኛውም እስኪ ዛሬ ማታ ንግስቲቱ ቪዲዮ ትለቅ ይሆናል። ጸጣለች ደግሞ የት እንደገባች አናቅም። ሱመያ፣ ስለ ሱመያ የምታውቁ ካላችሁ የሆነ ነገር ሹክ በሉን ማለት ነው። ትናንትም ቪዲዮ አለቀቀችው እና ያለችበትን ሁኔታ ንገሩን። ያው ደስተኛ እንደምትሆን ተስፋ አለን ማለት ነው። የምንፈልገው ደስታዋን ነው፣ ግን ደግሞ ጸጥ ስትል ያው ያሳስበናል ማለት ነው። ስለዚህ ሁላችሁም ላይክ ሼር እያደረጋችሁ አበረታቱኝ እላለሁ። ባይ ባይ።